ሰበር ዜና በሻሸመኔ ውስጥ ትልቅ ውጥረት የነገሰ ሲሆን ተማሪዎች ቁጣቸውን ወደ አደባባይ ወጥተው አላሁ አክበር እያሉ እየገለጹ ይገኛሉ። ተበዳይ ዝም ሲል በዳይ ይሆናል የሚለው አባባል ዛሬ ላይ በአይኔ ያየሁት። ቤተክርስቲያን አትገፋብን። ለምን? መልእክተኛው ዓለይሂ ሰላቱ ወሰላም የ9 ዓመት ሴት ልጅን ደፍሯል። አይሻ ረዲየላሁ ዐንሃ ማለት ነው። ለምሳሌ እርግማኑ አሁን እኛ ስንሰግድ ይህንን ቃል እንድንለው ነው። ለምሳሌ አላህ ራሱ አይሁዶችን አላህ ያጥፋቸው ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። ቀን ላይ በሰራሁት ቪዲዮ ብዙዎቻችሁ እንዳያችሁት ረድቻለሁኝ። ከሱ ጋር ተያዘ አንዲት ቪዲዮ ቼኖርና መምህር ዲያቆን ዮርዳኖስ አበበን ቤተክርስቲያን ያስደፍርናት እኛ ነን እያሉን ነው። ከዛ በተጨማሪም እስቲ ምላሽ የሚያስፈልጋቸው የእስልምና ትምህርቶች አሉ። በጣም እየዋሹብን ያሉ ስለ አይሻ እድሜ ለመዋሸት አስበዋል፣ ሞክረዋል። በጣም ያሳዝናል። የሻሸመኔ ጉዳይ አለ። የሻሸመኔ ጉዳይ በጥቂቱ የምንመለከተው ነው የሚሆነው። ከዛ በተጨማሪ አንዱ እኛ በፖሊስ እንዲከሰስልን ከምንፈልጋቸው መካከል ላይ አንድ ኡስታዝ አለ። ሰው ምን እያለ ነው እሱ? እኔ ምንም ክርስቶስ አልተሰደኩም ብሏል። እስቲ እኛ በማስረጃ እያቀረብን እንሞግተዋለን። ይሄን ቪዲዮ ቀርጬው ነበረ። ነገር ግን ከዚህኛው ካሜራ ወጥቼ ኮፒ ሳደርገው ፋይሉን የተበላሸ ሆነና ሪያክት አደረኩበት። ደግሞ ሪያክት ማድረግ ማስመሰል ነው እንጂ ትክክለኛ ገጽታ ስለማይኖረው እና ቪዲዮን ብትከታተሉ ደስ ይለኛል። የኛው ቪዲዮ ግን ኖርማሊ ስለማይኖረው ማለት ነው ተበላሽቶብኛል። ሪከቨር ማድረግ የምችል ከሆነ ሪከቨር ለማድረግ እሞክራለሁ። ካልሆነ ግን አጠቃላይ ሙሉ ያልኩትን ንግግሮች እንዳለ ብትከታተሏቸው የምትጠቀሙበት ነው የሚሆነው። ለብዙዎች ይህን ቪዲዮ ሼር አድርጉት። ቸር ቆዩ። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሀሳብ እኮ ልክ ነው። እሸቱ መለሰ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። ቢካዝ አይ ሪስፔክት ዩ ሶ ማች ማ ብራዘር። እያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው የምወድህ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለእኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያ ይጠፋዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁ ለፍልፌ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ። እነሱ እኮ በዛን ያህል ልክ ሲናገሩ አምላኬ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለመመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ይህ እኮ ነው የሚያንገበግበኝ እንጂ የኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው። ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል እኮ። እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለእኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲህ ነው የምንገበገበው እኮ። እሸቱ መለሰ ስታይን ጦርነት የምናውጅ መስሎ ነው እንዴ? ተቃራኒ ሆነን ለምን እንዲሆናል ብለን ከአንተ ሀሳብ ተቃራኒ ሆነ ነው ኦርቶዶክሳዊ። እንደዚህ አይነት አስመሳይ ሰዎች ሀሳባቸውን በጣም ነው የምትጸየፈው እንደ ግለሰብ። በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም። አይ ነው ድምጻችሁ ቶሎ ነው የሚሰማው፣ ቫይራል ይወጣል እኮ የእናንተ ጉዳይ ሲሆን ድምጻችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን በግለሰብ ደረጃ አይደለም፣ በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላችሁ ምናምን ነው መስሎ የሚታያቸው። ሀገር ያላችሁ ማለት ህገ መንግስቱ ለነሱ የሚሰራ የሚመስላቸው አሉ።
አይደላችሁም እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ። አሁን መንግስት አይሰማችሁም፣ እኛ እንዳንሰማችሁ ደግሞ እየተሰራ ነው ያለው። አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁ። ቁጭ ብላችሁ ብትነጋገሩ ይሻላል እና አስመሳይ ሰዎች ውሃ ብትጠጡ ብዬ እመክራለሁ። አይ ዘመን ህግ ይከበራል። ቤተክርስቲያን አትገፋብን። ለምን ግፍ ወጥቶም ወርዶም ግፍ እየተፈጸመ ያለ እዚች ቤተክርስቲያን ላይ ወጥቶም ወርዶ ነው የምላችሁ። በዚህ ዘመን ኦርቶዶክስ ነው መከራ ነው እናውቃለን። ወደፊት በእርግጥ የበለጠ መከራ የሚሆንበት ዘመን እየቀረበ እንደሆነ ብናውቅ፣ አሁንም ግን መከራ። ትናንት አማን ሻሎ ቴሌግራሙ ላይ አንድ ነገር ጻፈና ያን ነገር አንብቤ ለካ እኔ ጋም ስላለ ያ ነገር ለካ እኔ ጋ ብቻ አይደለም ሌሎችም ጥያቄ እየቀረበላቸው የሚል ነገር አስተዋልኩና አንድ ነገር ልላችሁ መጣሁ። በወንድማችን እፎይ ጉዳይ እንግዲህ ሰሞኑን የተፈጠረውን ነገር ታውቃላችሁ። ብዙ የወንጌል አማኞች ከወንድማችን እፎይ ጎን እንደሆኑ እያሳዩ እየገለጠን ያለ ነው። በሱ ላይ የሚነገረውም የሚወራውም ነገር ስህተት እንደሆነ፣ ልጁ ምንም ጥፋት እንዳላጠፋ እምነቱን እንደሆነ የሞገተው እንጂ ሌላ ክፉ ነገር እንዳላደረገ የሰራው ስራ ትክክል እንደሆነ ያንጸባሪ እየተናገርን ከሱ ጎን እንደሆነን እያሳየናለን እና አንዳንድ ሰዎች ክርስቲያን የሆኑ እንደው ይሄ ነገር ትክክል አይደለም ብለው እያሰቡ ያሉ እየተቃወሙ ሀሳባቸውንም እየገለጡ ያሉ ሰዎች እንመለከታለን። በተለይ ደግሞ እርሱ የኦርቶዶክስ አማኝ በመሆኑ የወንጌል አማኞች ከእርሱ ጋር መሆን የለባቸውም የሚል ሀሳብ የገለጡ ሰዎች አሉ። ሙስሊሞቹ እንደዛ ሲሉ ለራሳቸው ነጥብ ለማስጣል ነው። ሙስሊሞቹ አሁን ወንጌላዊ አማኞች ፕሮቴስታንቶች ከነሱ ጋር መሆን የለባቸውም ብለው ሲጮሁ ነጥብ ለማስጣል እንጂ ትክክል ስለሆኑ አይደለም። ትክክል ስለሆኑ አይደለም። እነሱ የወንጌላዊ አማኞች ኦርቶዶክሳውያንን ካገዙ እንረታለን፣ ሀሳባችን ይሸነፋል ከሚል ጥበቃ እንጂ እንደው ትክክል ሆኖ አይደለም። ነገ እነሱ ላይ ያደረጉት ኦርቶዶክሳዊ ወንድም ላይ የሚያደርጉትን እኛ ላይ የማያደርጉበት ምክንያት ስለሌለ ከዚህ በፊትም አድርገዋል፣ ከዚህ በኋላም ሊያደርጉ ስለሚችሉ ስለዚህ እነሱ ለነጥባቸው ሲሉ ነው የሚጮሁት። አንዳንድ ክርስቲያኖች ግን እንደዚህ አይነት ሀሳብ ስትገልጡ በሁለት ምክንያት ነው። አንደኛ ከአንድነታችን ይልቅ ልዩነታችንን በጣም አጉልታችሁ ስለምታዩ፣ ሁለተኛ ደግሞ የእስልምናን እምነት ባለማወቃችሁ። ስለዚህ የምንመክራችሁ የእስልምናን እምነት እወቁ፣ ከዛ ደግሞ እኛ የምንሰራው ነገር ይገባችኋል፣ ትረዳላችሁ። ይህም ብታደርጉ መልካም ነው ብዬ አስባለሁ። ነገር ግን ደግሞ እኛ ዛሬ አይደለ ዛሬ ችግር ስለተፈጠረበት አለ ከወንድሞቻችን ጋር አብረን የሆን ነው። ከዚህ በፊት አማን ሻሎምም ጭምር ከኦርቶዶክሳውያን ጋር ዲቤት የሚያደርግ ወንድም ነው አይደለም። እሱም ትናንትናም ዛሬም በእስልምና ጉዳይ አብሯቸው ከኦርቶዶክሳውያን ጋር ሲሰራ ይታያል፣ ይሰራልም፣ ለወደፊቱም ይሰራል። እኛም ትናንትና ይሄ ኬስ ሳይፈጠር በፊትም ከኦርቶዶክሳውያን ጋር ከነማማይ ጋር ከሌሎች ወንድሞች ጋር አብረን እንሰራ ነበር። በእስልምና ጉዳይ መልስ ሲያስፈልግ፣ የክርስትና መልስ ሲያስፈልግ አብረን፣ በእስልምና ላይ ጥያቄ ስናነሳ አብረን እንሰራ ነበር። ዛሬ ምን ነው አዲስ ነገር እንደሆነ እኛ አብረነው መቆሙ አዲስ ነገር መሆኑ ታይቷችሁ ምን ነው ጮኻችሁ? ምክንያቱ ምንድን ነው ማለት ነው? አይሁዶችም ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቶች ነው። እነዚህ እነሱ በፊታቸው የካዱት ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነትም እንዴት ይመለሳሉ አለ አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ ከእውነት እንዴት ይመለሳሉ? አላህ ያጥፋቸውና ማለት ነው። የቁርአን አንቀጽ ሐሳቡ ይሄ ነው ማለት ነው እንጂ ተናጋሪው ማነው? አላህ ነው። ማለት ጸሎታዊ የሆነ ለምሳሌ እርግማኑ አሁን እኛ ስንሰግድ ይህንን ቃል እንድንለው ነው። ለምሳሌ አላህ ራሱ እዚህ ጋር አይሁዶችን አላህ ያጥፋቸው ነው እዚህ ጋር ለማለት የፈለገው እኛ እንድንለው ነው። ምክንያቱም 24 ሰዓትኛ ቁርአን ስንቀራ 7 ላይ በሏቸው ነው የሚለው። ሐሳቡ ራሱ ከከፈትከው ታገኘዋለህ። ቦታውን ክፈት ውስጥ በሉ ስትል አላህ ያጥፋቸው እነዚህ ምናምን ነገር እያላችሁ ነው ማለት ነው። በሉ ነው። ምክንያቱም ከአላህ ውጭ ሌላ አምላክ አለ ብሎ ማለት ዙልም ነው፣ በደል ነው። በአላህ ላይ ትልቅ በደል ስለሆነ ሉቅማን ለልጁም ያለው እንደዛ ስለሆነ ነው። ምክንያቱም ከአላህ ውጭ ሌላ አምላክ አለ ብሎ ማለት ወይም ለአላህ ልጅ አለ ብሎ ማለት በአላህ ላይ ትልቅ በደል ስለሆነ
ይሄ እርግማን ነው እንድንለው ነው። እኛ 24 ሰዓት በቁርአን ስንቀራ ይሄንን አያት እንድንለው ነው። አላህ ያጥፋቸው፣ አላህ ይርገማቸው እየተባለ ነው። ምክንያቱም ቁርአንን የምንቀራው እኛ ነው፣ ሪሳይት የምናደርገው እኛ እስከሆነ ድረስ አላህ ያጥፋቸው የምንለው እኛ ነን። እንደዚህ አያት አነጋገሮች አሉ በቁርአን ውስጥ ነው። እሺ እንዴት ነው የፍቅር አምላክን እከተላለሁ ብላችሁ የምታምኑት ታዲያ? ችግሩ ምን መሰላችሁ? የእናንተ ድምፅ መብዛት አይደለም ህጉ ጋር መንግስት ጋር የሚጠቅመው ማስረጃ መያዛችሁ ነው። ግልጽ ነው አይደለ? ኦሳማ ጆሃር ክርስትናን ስለመሳደቡ አንድ ማስረጃ ማቅረብ አትችሉ። አንድ ማስረጃ አለኝ የምትሉ ይሄንን ቪዲዮ ከታርጋችሁ ዲዩቲ ያረጋችሁ ማስረጃውን አቅርቡት እስኪ እንመልከተው። ቅድም የነገርኳችሁን አሁን ላሳያችሁ ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ኦኬ አንተ ነህ። ኦኬ አንተ ነህ። በቃ አየሁ፣ ይሄን አምላክ ይታያል። አየህ ይሄን ሽማግሌ ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ? አቀራም ክርስቲያኖችን አላህ ያጥፋቸው? እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። እሺ አንብበው። እሺ አንብበው። አላህ ያጥፋቸው ይላል። ያው አንብበው። አላህ ያጥፋቸው የሚለውን አሳየው። አላየውም መሰለኝ። ክርስቲያኖች ላይ ስላደረከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁርአን ክፍል ደግሞ በየቀኑ ቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ጨዋጨዋ ትጫወታለህ። ክርስቲያንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ። 551 ወይንም 328ን ክፈትልኝ። ክርስቲያኖችንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አልችልም። አየህ፣ አችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጪ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። 98ም መመልከት ይቻላል። እርኩሶች ነው የሚለው። እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ። ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከ10 ውስጥ አንደኛው ብቻ ከሆነ ሙስሊም፣ 9ኙ ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ እየሳክ ከ9ኙ ጋር አብረህ መኖር ትችላለህ። ግን 29ን ቅድም ያነበብንላችሁን እርገማቸው በልብህ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርገህ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል። ምድር የአላህና የመሐመድ ብቻ ስለሆነ ተዋጋቸው፣ እነሱ የተዋረዱ ሆነው ጂዚያ በእጅህ ሊከፍሉ ይገባል ይላል። እሺ ቻሌንጅ ላድርግ። አሁን ፎሎ አድርጉኝ። ለምሳሌ ያለመረጃ ያወራሁትን እስቲ አንድ ንገረኝ። እስቲ ፎሎ አድርጉኝ። እዚህ ቦታ ላይ እንደዚህ መረጃ አልጠቀስክም በለኝ። ያለ መረጃ ሲወራ ነው ስድብ የሚባለው አይደለም። አዳምጥ። አሁን ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሽህም። መሐመድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱ ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋቸዋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው።
ሚውት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚውት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ አይሚን ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብዬ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። እሺ ጥያቄ ልጠይቅህ። ስንት ዓመት ነው? ጠይቀኝ። ስንት ዓመት ነው? ተው፣ ስለ መቴ ተው፣ ጥያቄን ጠይቀኝ። ስለ እኔ እንደምታው። ኦኬ እሺ ጥያቄ በለቆን ጠይቀኝ። በ56 ዓመት በ56 ዓመት ቆይ በ56 ዓመት ቆይ በ56 ዓመት ፕሊዝ ቆይ ታፍራለህ አታፍርም? እንመልከት። አሸንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ50ዎቹ በ54 ዓመት ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? ኦፍ አንዴ ይቀርታ። በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ ቴሌግራም ምንድነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን? አይ በአካል ይቻላል። ያው አሁን እያወራን እኮ ነው። 27000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይሄን መልስልኝ። አለማፈርም አይው አላፍርበትም የጠየቁን ጥያቄ መልስልኝ። እኔ በዲን አላፍርም፣ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ። ፎሎ አድርጉኝ። አትፍራ። ቆይ ጥያቄ ነው ይኸውልህ፣ ስማኝ አንዴ አለ። እሺ ለማታዳምጠኝም እኔ አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን? እሺ በቃ እኔ አላህን ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ። ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን ፎሎ አድርጉኝ። 28000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብዬ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ ፈጣሪ ሰው ነኝ ብለኛል። በዚህ ጋር እኔ ይኸውልህ በቃ ፎሎ አድርጉኝ። እኔ ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልኩ፣ እሱን እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ። እወዳለሁ። ከስር ወይን መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አድርግልህ አይደለም። በቃ ፎሎ አድርጉኝ። እሺ ስማኝ አንዴ እንተማመጥ ፕሊስ አንዴ ሚታርግ። በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን በቃ እሺ አንዴ 400 ሺህ ብር ሊበላ ፈልገው ነው ልጅ ከሌላ ሰው ጋር ሀሳብን ቀጥ እሺ 70 ሺህ በላን ካራቸው ነገሮች ነው ያለው 400 ሺህ 50 ሺህ የምትሉት ነገር ሁሉ አሁን ለምን እንደማም ለምን ትፈራላችሁ? ለምን እንደማመጠም ትክክለኛው በቴሌቪዥን በቲክቶክ ምናምን ላስወርድ ነው። እኔ አዲስ አበባ ነኝ። ያው ሻሸመኔ ላይ የተፈጠረው በሻሸመኔ ከተማ አንድ ሊድ ስታር የተባለ ሁለተኛ ደረጃ ትምህርት ቤት አለ። ኖርማሊ ትምህርት ቤቱ ኦልሞስት የሚሽነሪ ትምህርት ቤት ነው ማለት ይቻላል። ሙስሊሙ አይዶን አማራጭ ስላጣ ይሁን አላቅም ሄዶ እዛ ይማራል። እዛ መማሩ አለመማሩ ትክክል ነው አይደለም፣ ሌላ ጊዜ እናወራበታለን። ግን ክስተቱ የተፈጠረው እዛ ነው። አንድ እዛ ግቢ ላይ የሚያስተምር ሰውዬ ስልክ ይዞ መግባት አይቻልም ወደ ትምህርት ቤት እና ስልክ እየፈተሸ አንዲት ተማሪ ጋር ቦርሷን ይፈትሻል። ቦርሷን ሲፈትሽ ስልክ የለም፣ ግን ቁርአን ያገኛል።
ቁርአኑን አምጪ ሲላት አንተ ቁርአኑን መንካት አትችልም፣ ሙስሊም አይደለም፣ ሙስሊም ራሱ ጠሃራ ከሌለው በሚል ትከለክለዋለች። ስትከለክለው በግድ ተቀብሎ ቁርአኑን እንደዚህ ይወረውረዋል። እንዲህ ሲወረውር ዝም አለችው። ቁርአኑም ከሶስት ሰዎች ምናምን ቁርአን ሰብስበው ወጣ፣ ከዳይሬክተሩ ጋር ማለት ነው። ከዳይሬክተሩ ጋር ቁርአኖቹን ይዘው ወጡበት። ተማሪው አብዛኛው ተማሪ ለሰላት ሄዷል። ግቢ ላይ ያሉ ሴቶች ናቸው አብዛኞቹ ማለት ነው። እዛው ተክቢራ እያሉ እንትን አሉ። ከዛ በነገራችን ላይ ተማሪው በጣም ብዙ ነገር ማጥፋት ይችላል። ማጥፋት የሙስሊም ባህሪ ስላልሆነ ነው፣ ለህግ ተገዢ ስላልሆነ ነው ብዙ ነገሮች መትረፍ የቻሉት። የከተማውም ከንቲባ፣ ትላልቅ ባለስልጣኖች እንዲሁም ደግሞ መጅሊስ፣ የከተማውን መጅሊስ ጨምሮ ትላልቅ ኡስታዞችም ፈጥነው ደርሰው ነበረ በሰዓቱ። ያ ባይሆን ኖሮ ምን ሊፈጠር እንደሚችል መገመት አይከብድም። ግለሰቡም አምልጧል፣ በአጥር ዘሎ አምልጧል። ያንን ያደረጉት በጣም አሁንም ግን መደረግ ያለበት አንድ ነገር፣ ይህ ግለሰብ አልተያዘም። ተይዟል ተብሎ እየተወራ ነው። አልተያዘም። የተያዘው የትምህርት ቤቱ ዳይሬክተር ነው። ዳይሬክተሩና ማናጀሩ ተይዟል ተብሏል። ይህንን ግለሰብ አቅርቡ ተብሎ ነው የተጠየቁት። ይህንን ግለሰብ አላቀረቡ፣ አልተያዘም። የተያዙት ማናጀሩና ዳይሬክተሩ ነው። በብዙ ፕላትፎርሞች ላይ ይህ ግለሰብ ተይዟል የሚል እንትን እያየሁኝ ነውና ትክክል አይደለም። ግለሰቡን ላሳያችሁ አንዴ ቆይ። ግለሰቡ ይህ ነው። መልኩ ራሱ አያምርም። ግለሰቡ ይህ ነው። ይሄ አምልጧል። ኖርማሊ እየተፈለገ ነው ያለው። ሲያዝ መረጃ የምንሰጥ ይሆናል። ሰበር ዜና በሻሸመኔ ውስጥ ትልቅ ውጥረት የነገሰ ሲሆን ተማሪዎች ቁጣቸውን ወደ አደባባይ ወጥተው አላሁ አክበር እያሉ እየገለጹ ይገኛሉ። ይህም የሆነው በአንድ ክላስ ውስጥ ቁርአኗን ስትቀራ የነበረችን አንዲት እህታችንን አንድ ነውረኛ አስተማሪ ቁርአኗን ወርውሮ እሷንም ደብድቧታል። በዚህም የተነሳ ትልቅ ቁጣ የተፈጠረ ሲሆን ትምህርት ቤቱ በጸጥታ ኃይሎች ተከቦ እንደነበረ እየሰማን እንገኛለን። ሁሌም ቢሟቸው እንግዲህ እነዚህ ሙስሊም ኡስታዞች በተለይ ደግሞ አክራሪዎቹ በየቦታው ድራማ እየሰሩ ረብሻ እያስነሱ በእኛ ላይ ጫና እየተደረገብን ነው የሚል የሚዲያ ሽፋን ለማግኘት የሚሰሩ ስራ ነው። ከዚህ በፊት አንድ ኦዲዮ አሰምቻቸው ነበር። እነሱ ራሱ ድራማ ይሰራሉ። ከዛ እነሱ ራሱ ለሌላው አካል ገንዘብ ይከፍላሉ። ከዛ ጥቃት እንዲደርስባቸው ያደርጋሉ። ከዛ መልሰው ደግሞ ለሚዲያ ሽፋን ለማግኘት እንደዚህ ያሉ ረብሻዎችን ይፈጥራሉ። ይሄ ደግሞ በየዓመቱ ረመዳን በገባ ቁጥር የሚያደርጉት ነው። አንድ ተማሪ ክላስ ውስጥ ቁርአን ይዛ መምህሩ ባለበት ቁርአን ከቀራች ይሄ ምን ይባላል? ስለዚህ ቁርአንሽን አንሺ ብሎ መናገር ምንድን ነው ጥፋቱ? አንደኛ ረብሻ ለማንሳት ነው ቁርአኑን ይዛ የመጣችው። ስለዚህ መታወቅ ያለበት ነገር፣ መንግስትም እንዲያውቀው የሚፈለገው ነገር፣ ሙስሊሞቹ በተለይ ደግሞ አክራሪ ኡስታዞች በየቦታው ረብሻ ለመፍጠር የሚፈልጉ በመሆናቸውና እየተሰበሰቡ ረብሻ የሚነሳበትን መንገድ እየተወያዩ የሚያደርጉት እንደሆነ ባለፈው ኦዲዮ ለቀናል። አሁንም ያንን ስራ ነው በየቦታው እያደረጉ ያሉት ምክንያት እየፈጠሩ። ስለዚህ በተለይ ደግሞ ኢትዮጵያውያን ሙስሊም ማህበረሰብ ልጆቻቸውን ችግር ውስጥ የሚያስገቡ አክራሪ ኡስታዞች አሉ፣ በተለይ ወሃቢያዎች ማለት ነው። ስለዚህ በየቦታው ሰው ስራ እንዳይሰራ፣ መምህር ትምህርቱን እንዳያስተምር የተለያዩ ምክንያቶችን እየፈጠሩ ረብሻ የሚያነሱ ወጣቶችን ወደ አደባባይ እያወጡ ደም ካልፈሰሰ ሰዎች ካልተገደሉ ደስ የማይላቸው ኡስታዞች በየቦታው ረብሻዎችን ያነሳሉ። ይሄ የተቀነባበረ ሴራ ነው። ስለዚህ ሙስሊሙ ማህበረሰብ እነዚህን ሰዎች ኃይል ይላቸው ይገባል። ለምን እንደዚህ እንደሚያደርጉ ምን ጥቅም እንደሚያገኙ አናውቅም። ራሳቸው ፕሮግራሙን ያዘጋጃሉ፣ ራሳቸው ያቀነባብራሉ፣ ራሳቸው ካሜራ ይቀርጻሉ፣ ራሳቸው ህዝቡን ያነሳሳሉ፣ ራሳቸው ደግሞ ተበደል በማለት አቤቱታ ያቀርባሉ። ስለዚህ ይህንን መንግስት ሊያውቀው ከስር ጀምሮ ሊመረምረው የሚገባ ጉዳይ ነው። ይህን ማሳሰብ እፈልጋለሁ። እባካችሁ እናንተ ወጣቶች እናንተን ጦርነት ውስጥ ሞት ውስጥ
ስቃይ ውስጥ ለማስገባት የሚሰሩ አሉ። ራሳቸው ነው ድራማውን የሚሰሩት። እባካችሁ ማለት እንፈልጋለን። ይሄ የህይወት ጉዳይ ነው። ይሄ የሀገር ጉዳይ ነው። መንግስት ኃይል ሊለው ይገባል። ማሳሰቤን መስጠት እፈልጋለሁ። ኃይል ሊለው ይገባል። እባካችሁ በያላችሁበት ሙስሊሞች እንድትጠነቀቁ፣ ልጆቻችሁን ትምህርት ቤት ችግር ውስጥ የሚያስገባ ነገር እንዳያደርጉ እንድትመክሯቸው፣ ከእነዚህ አይነት ኡስታዞች ራሳቸውን እንዲያርቁ እንድትመክሯቸው እንጠይቃቸዋለን። የሀገራችን ሰላም ይሁን። ሀገራችን ክርስቶስ ይጠብቃት። በጌታ በኢየሱስ ስም አሜን። ዓላማቸው የሸሪያ መንግስት መመስረት ነው። አማንታ ኢስላማቲ አብሶን ሰበ ኦሮሞ ወጀንባናን ቢሊዲ ገምቲ ዲያማለ ለማስመሰል ነው የኦሮሞ ነጻነት ይለዋል። ለማስመሰል የኦሮሞ ነጻነት ይላሉ እንጂ ዓላማቸው የሸሪያ መንግስት መመስረት ነው። ሁላቸውም የኦሮሞማ ዓላማ የላቸው። ሌላውን ነው የሚያወሩት፣ ውሸታቸውን ነው። አንተ የሆነ እውነታን ስትነግራቸው እስላምን ተሳደበ ይለዋል። ይህ ትክክል አይደለም። እውነቱን ልንነጋገር ይገባል። እነርሱ ውስጥ ለውስጥ እየሰሩ ያሉት ብዙ ነገር አለ። ነጩን ልንነጋገር ያስፈልጋል። እነሱ ናቸው እኮ ሃይማኖት ጉዳይ ይዘው የመጡት። በምን ካልኩሌሽን ነው የሙስሊሙና የኦሮሞ ትግል ሊለይ የሚችል? አይለይም ጨርሶ። እና አልহামዱሊላህ ረብል ዓለሚን እናንተ እኔ ሁሌም የምለው ነው፣ በተለይ ኦሮሞ ህብረተሰብ ተደራጅቶ በእስልምናው ኮርቶ ሙስሊሙን ነፃ ካላወጣ የቀረው 20% የትም ሊደርስ አይችልም። አላሁ አክበር። ይሄ ሲምፕል ማቴማቲክስ ነው። እነሱ ናቸው እኮ ሃይማኖት ጉዳይ ይዘው የመጡት። አሞ ወኒ ቶኮ ቤከሙ ቀብ አማንታ ኢስላማቲ አብሶን ሰበ ኦሮሞ ወጀንባናን ቢሊዲ ገምቲ ዲያማለ ሰው ምን እያደረጉ ነው? የኦሮሞ ነጻነት ትግል የእስላማዊ ትግል ሊያደርጉ ነው። ኖ ደጋግመዋለሁ። አሁንም የቁራ አገሩ ዋርካ የእስላም አገሩ መካ። ኦሮሞ የኦሮሞች አገር ነው። የብሔር ብሔረሰብ ትንሿ ኢትዮጵያ ነች። ኦሮሚያ የኢትዮጵያውያን ነች። የብዙ ብሔር ብሔረሰቦች ሃይማኖት ባህል ነው። እናንተ በምትመነዝሩት ምንዛሬ አንመነዝረውም። ከሰማይ የወረደ ወረቀት የለም። ይሄ ወረቀት ነው ያልኳት። ከሰማይ ወረደ የተጻፈው መጽሐፍቶች የተጻፉት በመንፈሳዊያን ነው። መንፈሳዊያን ደግሞ እኛ ራሳችን መንፈሳዊያን መሆን እኔ በውስጤ መንፈሳዊነት አለ። ሪል እንደዚህ ነው መጽሐፍ እንጻፍ እያልኩ ያለው ስለ ኦሮሞ መጽሐፍ አለበት። ስለዚህ አሁን ቁርአን ውስጥ ያለው አጻጻፍ ሐዲስ ውስጥ ያለው መንፈሳዊ እንኳን አይመስልም። ኢትስ ቱ ሴክሲ፣ በጣም ወሲባዊ ነው። ሴክሲ ነው በጣም የህፃን ማታለያ ነው የሚመስለው። የህፃን ማታለያ ከረሜላ። ማን ይሄንን ሁሉ ሴት ሲያገላብጥ ያድራል? ለማስመሰል ነው የኦሮሞ ነጻነት ይላሉ እንጂ ዓላማቸው የሸሪያ መንግስት መመስረት ነው። ሰውየው ደግሞ ስልጣን ላይ ቢወጣ ይህን እንደሚያመቻችላቸው ምንም ጥርጥር የለውም። ምኞታቸው ይሄ ነው። ግብግብ እንገባ ከተባለም ስራዬን ያቀልልኛል። በየሰፈሩ እየዞርኩ ቄሮን ተረጋጋ ከማለት ይልቅ እስቲ እንጨርሰው ስራውን እናገባደው ማለትም ይቻላል። ለማስመሰል የኦሮሞ ነጻነት ይላሉ እንጂ ዓላማቸው የሸሪያ መንግስት መመስረት ነው። ሰውየው ደግሞ ስልጣን ላይ ቢወጣ ይህን እንደሚያመቻችላቸው ምንም ጥርጥር የለውም። ምኞታቸው ይሄ ነው። እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛ ስላገኘሁ። እኔ ባለሁበት 99 ሙስሊም ነው። ስለዚህ ማንም ሰው ደብሮ ቀና አይልም። በቤንጫ ነው የምንለው። አንተ የሆነ እውነታን ስትነግራቸው እስላምን ተሳደበ ይለዋል። ይህ ትክክል አይደለም። እውነቱን ልንነጋገር ይገባል። አንተ የሆነ እውነታን ስትነግራቸው እስላምን ተሳደበ ይለዋል። ይህ ትክክል አይደለም። እውነቱን ልንነጋገር ይገባል። የሸሪያ ህግ ምንድን ነው? ሙስሊሞች በሸሪያ በሚተዳደሩ ሀገሮች ማለት ነው ለእያንዳንዱ ወንጀል የሚያስቀምጡት የተለያየ አይነት ቅጣት አለ። በሸሪያ ህግ ላይ ሙስሊሞችን ብጠይቋቸው ምን ይላሉ? የሸሪያ ህግ ለዓለማችን ወይም በምድራችን ላይ ላለው ችግር መፍትሄው ነው እና እንግዲህ ይህንን ሸሪያ ነው የምናየው። ይሄ ምን አይነት ህግ እንደሆነ ኢትዮጵያ ህዝብ ቢመጣ ምንድን ነው ችግሩ? ይምጣ ሸሪያው ቢመጣ ምንድን ነው የሚጎልብን? ምንድን ነው የምናጣው ነገር ምንድን ነው? ሙስሊሞች ቢኖሩ እየጮሁ አላሁ አክበር ይሉ ነበር። ሸሪያው ገና ሲጠራ ሸሪያ ሲባል በቃ ይጮሁ ነበር። ኤኒዌይስ ወደ ሐዲሳቱን እንግባ። እንግዲህ ሸሪያ እንግዲህ ለወንጀሎች ቅጣት እንዳለው ነግሬያቸዋለሁ እና ወንጀሎቹንና ቅጣቶቻቸውን ነው የምንመለከተው። ስለዚህ አሁን የምንመለከታቸው ቅጣቶች በእኛ ሀገር ተፈጻሚ ሊሆኑ ያሉ ነበሩ ማለት ነው በሸሪያ ብንመራ ነው። እና እስኪ እንመልከት። በመጀመሪያ የምንመለከተው የምናውቀው ስርቆት፣ የሰረቀ ሰው የሚቀጣው ቅጣት አይደል? የሰረቀ ሰው እጅ ከፍንጅ ቢያዝ ሲሰርቅ ምንድነው የሚደረገው? በእስልምና እጁ ይቆረጣል። በሸሪያ ህግ መሰረት እጁ ይቆረጣል። ምናልባት ዩቲዩብ ላይ ኦር ቲክቶክ ላይ ታችሁ ከሆነ ብዙ ቪዲዮዎች አሉ ሰዎች እጃቸው ሲቆረጥ የሚያሳይ። ይሄ ሐዲስ ሰሂህ አል-ቡኻሪ ገጽ 5 ስክሪን ላይ እንደምትመለከቱት መጽሐፍ 59 ሐዲስ 579 ላይ ያለ ነው። አንድ ሌላ ሐዲስ ላንብብላችሁ። ነብዩ ሱረቱን ነጅምን ሲቀራ በመካ ሰዎች ሁሉ ሰገዱ ከሱ ጋር አንድ ሽማግሌ ሰውዬ በቀር ኤክሰፕት አን ኦልድ ማን
አንድ ሽማግሌ ሰውዬ ሲቀር አፈር ከመሬት ዘግኖ በራሱ አናቱ ላይ ጨመረና ይሄ በቂ ነው አለ። ከዛ ልክ እንደ አላማኝ ወይም ሙስሊም እንዳልሆነ ሰው ሲገደል አየሁት አለ። አብደላህ ኢብን መስዑድ ነው ይሄን ያለው። ኢብን መስዑድ ሰውየው ስግደት ስላልሰገደ እንግዲህ ወይ ወጣት አይደለ ሰውየው ትልቅ ሰው ነው፣ ሽማግሌ ሰውዬ አን ኦልድ ማን ስግደት አልሰገድክም ተብሎ እንደ ክርስቲያን ሙስሊም እንዳልሆነ እንደ ኤቲስት ሲገደል አየዋል። ስለዚህ ሙስሊም ከሆንን ወይም በሸሪያ ስንመራ መስጊድ ቀለድክ ይሄ ነው የሚጠብቅ። በነገራችን ላይ መጽሐፎቻቸው አሁን እንግዲህ ወደ ብዙዎቻቸው አእምሮ የሚመጣው ይሄ ሁሉ ተፈጻሚ ይሆናል ወይ ነው እንግዲህ። አዎ ይሆናል። ለምን አይሆንም? ላኢላሃ ኢላላህ ባንዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ወሰለላሁም ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅማዒን። በሸሪያ ከተመሩ በሸሪያ በሚመሩበት ሀገር አሁን ባለፈው አፍጋኒስታን ላይ ታሊባኖች ገብተው ምን አይነት ለውጥ እያመጡ እንደሆነ አታውቁም? ወደ አንዷ ቤት ገቡ። ዜና ሰምታችሁ ከሆነ 15 ነው። ከዛ ሴትዮዋን ምግብ ስጪን አሉ። ጂሃዲስቶች ናቸው ወታደሮች፣ የታሊባን ወታደሮች። ከዛ እንደ ይሄን ሁሉ ሰው እንዴት ነው የምመግበው አለች። እኛን የሚመግብ ምግብ የለሽም ብለው ሴትዮዋን ገደሏት። ገብቷችኋል ሀሳቡ? እና ተፈጻሚ ይሆናል አንድ በአንድ። ሊቢያ ላይ አይታችሁ ከሆነ ግብረ ሶዶማውያንን ይዘው ከፎቅ ላይ ሲጥሉ፣ መሬት ላይ ከትልቅ ፎቅ ላይ ሲጥሉ አለ። ብዙ ቪዲዮ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። እና እንግዲህ ይሄ ነው የሚጠብቀን። አለመጸለይ፣ ሶላት አለመስገድ እንኳን እንደዚህ አይነት ትልቅ ቅጣት አለው። እንግዲህ ሸሪያ በእኛ ሀገር ተፈጻሚ ሊሆኑ ያሉ ነበሩ ማለት ነው። በሸሪያ ብንመራ ነው። ይሄን እንፈልጋለን ብለው ኢትዮጵያ ውስጥ የተወሰነ እንቅስቃሴ ሲያደርጉ ነበረ። እኛ በቁጥር እንበልጣለን፣ ብዙ ነን። ኢትዮጵያ ውስጥ 60% እኛ ነን እና በቁጥር እስከበዛን ድረስ በእኛ ህግ ነው መምራት ያለብን። ስለዚህ ሸሪያን ነው የምንፈልገው ሲሉ ነበር የሆነ ጊዜ ላይ። እስልምና ሐሰተኛ ሃይማኖት ብቻ ሳይሆን ከፍቅር ሲዝም የባሰ ለማንም የማይበጅ ጸረ ሰላም፣ ጸረ ክርስቶስ የሆነና ይልቁንም ከሰይጣን ሐሳብ የሚስማማ ሰይጣናዊ አስተምሮ መሆኑን እንዲሁም ይህ የቢላል እስላማዊ ምግባር ምን ያህል ሙስሊሞችን ሊያስከፍር እንደሚችልና ከእስልምና ባርነት ነፃ ሊያወጣቸው እንደሚችል ከበቂ ማስረጃ ጋር የቀረበውን ሙሉውን የ40 ደቂቃ ቪዲዮ በዩቱብ ላይ አይታችሁ መፍረት ትችላላችሁ። እኔ ይህን ቪዲዮ ያቀረብኩት ለእውነት ስለመቆምና እውነት ግድ ስለሚለኝ ነው። እናንተም ለእውነት የምትቆሙ ከሆነ ህብረተሰባችንም እውነታውን አይቶ እንዲነቃ ይህን መረጃ ሼር በማድረግ ቫይራል እንዲወጣ ስለምታደርጉት ትብብር ከወዲሁ አመሰግናለሁ። ይቆየን። መልእክተኛው ዓለይሂ ሰላቱ ወሰላም የ9 ዓመት ሴት ልጅን ደፍሯል። አይሻ ረዲየላሁ ዐንሃ ማለት ነው። በዚህን ያለ ደረጃ መዋሸትና ወሬን ቀጥፎ አሰማምሮ ማቅረብ ለምን አስፈላጊ እንደሆነ አይገባኝም። የእምነታችንን እውነተኝነት ለማረጋገጥ ሌሎች እምነቶች ላይ መቅጠፍ ተገቢ አይደለም። እምነትና ሃይማኖት እውነት ማለት ነው። እውነትን ደግሞ በሐሰትና በውሸት ለመደገፍ የሚያስኬድ አይደለም። ይህ መልእክተኛው ዓለይሂ ሰላቱ ወሰላም የ9 ዓመት ልጅ ደፍሯል የሚለው ክሌም ምን ያህል አጸያፊና ውሸት እንደሆነ በቀጣዩ ሐሳብ እንመለከታለን። በቅድሚያ መልእክተኛው ዓለይሂ ሰላቱ ወሰላም አይሻ ረዲየላሁ ዐንሃን በአባቷና በራሷ በአይሻ ፍቃድ ነው ያገቧት። እንደ ረሱል ዓለይሂ ሰላቱ ወሰላም አስተምህሮ አንዲት ሴት ያለ ፍቃዷ ከተገባች ኒካሑ ባጢል ነው፣ አሊያም ደግሞ ቫሊድ አይሆንም፣ እውቅና አይሰጠውም። ይህንንም በተለያዩ ሐዲሶች መልእክተኛው ዓለይሂ ሰላቱ ወሰላም አስተምሯል። አይሻ ረዲየላሁ ዐንሃን በአባቷና በራሷ በአይሻ ፍቃድ ነው የተገባችው። ይህ በሆነበት ሁኔታ ደግሞ ተደፍራለች የሚለው ክሌም ከየት የመጣ ነው? ጥላቻችን አይሎ በዚህን ያህል ደረጃ እንድንዋሽ የሚገፋን ከሆነ የቆምንበትን እምነት እንድንመረምር ግድ ይላል። ሁለተኛው እናታችን አይሻ ረዲየላሁ ዐንሃ በኖረችበት 7ኛው ክፍለ ዘመን በሷ እድሜ ክልል ላይ ያሉ ሴቶች ለአቅመ ትዳር ለአቅመ ሔዋን ይደርሱበት የነበሩ የእድሜ ክልልና አሁን በ21ኛው ሴንቸሪ ያሉ ሴቶች ለትዳር የሚበቁበት የእድሜ ክልል የተለያየ ነው። እና አስመልክቶ የተወሰኑ ሐሳቦችን እናያለን። ሱነን ትርሚዚ፣ ኢብኑ ማጃህ እና ዳውድ በዘገቡት ሐዲስ ላይ እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? በራሷ አንደበት አንዲት ሴት 9 ዓመት ከሞላት ሙሉ ሴት ትሆናለች፣ ትበቃለች ብላለች። እንዲሁም ከራሷ ከአይሻ ረዲየላሁ ዐንሃ የህይወት ተሞክሮ እንደምንመለከተው ለረሱል ሰለላሁ ዐለይሂ ወሰለም ከመታጨቷ በፊት ሌላ ዓዲ ብን ሙጥዒም የሚባል ሌላ ሰው እናታችን አይሻን አጭቷት ነበረ። ቤተሰቧም ለዚህ ተስማምተው ነበረ። ይህ ሰው ይህን ፍላጎቱን ሐሳቡን ከቀየረ በኋላ ከጊዜ በኋላ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መተው እናታችን አይሻ ረዲየላሁ ዐንሃ ያጯት። ከረሱል በፊት አይሻን ያጨው ግለሰብ ራሱ ሙስሊም አልነበረም። ይህ ምን ያሳየናል? በወቅቱ ለነበረው ማህበረሰቦች በዛ እድሜ ክልል ላይ ያለችን ሴት ማጨት ኤርወዝ ኖርማልና ማህበረሰቡ ዘንድ በሰፊው ይተገበር የነበረ ተግባር ነበር ማለት ነው። ምንድነው ታዲያ መሐመድ ልጁን ያግባት ብሎ ሲጠይቅ ያለው የሚለው ነገር እና ያተመከሩት አዳትካም ላይ ነው እንደምታዩት ሱናን ነሳኢ 32:21 ላይ ነው።
ሞጉ 26 ሐዲስ 26 ላይ የሚገኝ ነው ይላል። narrated Abdullah bin Buraidah ይላል I was narrated from Abdullah bin Buraidah that his father said Abdullah bin Buraidah የተባለ ሰው የዘገበው ዘገባ ነው። እሺ አቡበከር and ዑመር አቡበከርና ዑመር የተባሉ የሙሐመድ ምክትሎች ሰሃባዎች ናቸው። አላህ be pleased with him ባርኮን ይጥሩትና እንዲያ proposed to marry ፋጢማን ለማግባት ፋጢማ ማለት የሙሐመድ ልጅ ፋጢማን ለማግባት ፕሮፖዝ አድርጎ ነበር። But the messenger of Allah said she is too young አለ is young ፋጢማን ለማግባት ብሎ ማለት ያን ጉረሰር በጣም ልጅ ነች አለ። ይሄ ነው ደግሞ ማን ስንት ዓመት ነበሩ የሚለው ነገር አለ። አቡበከር የተወለደው በዚህ ጊዜ ነው። ዑመር የተወለደው በዚህ ጊዜ ነው። አሊ የተወለደው በዚህ ጊዜ ነው። ፋጢማ የተወለደው በዚህ ጊዜ ነው። ይሄ ማለት ባትል ኦፍ ባድር የሚደረግበት ሰዓት ላይ ጊዜ ጦርነት ሳንደሽ ነበር። እንደዚህ ፋጢማ 9 ዓመት ነው። ፋጢማ ስንት ዓመት ነበር? 9 ዓመት ነበር። ዳሻ እንኳን 6 ዓመት አልነበር። ፋጢማ መሐመድ ልጅ 9 ዓመት ነበር። አሊ የተባለው 23 ዓመቱ ነበር። ዑመር 40 ዓመቱ ነበር። አቡበከር 51 ዓመቱ ነበር። እነዚህ ሁለት ሰዎች ጠይቋል። እዚህ ጋር የምታዩት አይደል? አቡበከርና ዑመር ነው የጠየቁት። እነዚህ ሰዎች ሲጠይቁ 40 ዓመትና 50 ዓመታቸው ነው። ከስንት ዓመት ነበር? 9 ዓመት ነበር። ዝም ብሎ መልሰው ይያንጋው ሲያገባት በ60 ዓመት ሲያገባት 1 ዓመት ነበር። ጋም ከፋጢማ 3 ዓመት ነበር። ከዛ አብሮ ሲያደር ከኛ 9 ዓመት ነበር። እሷ 54 ዓመት ነበር። ጋም አቡበከር እንኳን የበለጠ እድሜ ነበር ማለት ነው። መጣው አቡበከር የበለጠ እድሜ ነበር። ስለዚህ እሱ አጋባኝ ልጅህን ተብሎ ሲጠየቅ እሷ ህፃን ልጅ ነች ገና ልጅ ነች ብሎ ካለ ያን ጊዜ 9 ዓመትና 6 ዓመት ልጅ ላይ ወጣ ልጅ ነበር ማለት ነው። በጣም አነኩት ነው። በወቅቱ 6 ዓመትና 9 ዓመት ህፃን ልጆች ብቁ አልነበሩም ማለት ነው። ሰው ተመልከቱ። እዛች ያለው ሲስቱ ያን እንደሚለው ወይ ኢስላም ላይ ለዛም ኢትዮጵያ ኢስላም ኢትዮጵያ ላይ የሚናገር ነው። ሲስቱ ያን ይላል በቃ ገና ልጅ ነች ለማግባት ይሄን እድሜ ለመጠቀም ገና ልጅ ተባለ። ማን ያለው? አርሱ መሐመድ ተመልሳሉ። መስንጀር ኦፍ አላህ ሴት አርተናል ያን አሊ ፕሮፖዝ ስንት ዓመት ነበር እዚህ ጊዜ ይላል። ስንት ዓመት ነው? እዚህ ጋር 23 ዓመት ነበር። ያያያች 23 ዓመት ነበር ማለት ቆይታ በኋላ ለአሊ ዳብለት እዚህ ያን ጊዜ ራሱ እኛ መረጃ አይደለም ያቀርባል። እንዲሁም በወቅቱ የነበሩ የመልእክተኛው ዓለይሂ ሰላቱ ወሰላም ጠላቶች ረሱልን በብዙ ነገር ሲያሟቸው ሲያነውሯቸውና እሳቸው ላይ ግድፈትን ለመለጠፍ ሲሞክሩ በአንድም የታሪክ አጋጣሚ እሳቸውን ሕፃን ልጅ አግብተዋል ብሎ አነውሯቸው አያውቁም። ይህም ምን ያሳያል? በዛ እድሜ ክልል ላይ ያለችን ሴት ማግባት በህብረተሰቡ ዘንድ የተለመደ ይታወቀ صحيح البخاري ላይ ነው 61 ይላል። I used to play with dolls አሻንጉሊት ከተው ጨዋታ ከአሻንጉሊት ጨዋታ ነበር። The presence of the prophet ነብዩ ባለሰው and my girlfriend also used to play ያሉት ሴቶችም ከኔ ጋር ይጫወቱ ነበር። የአላህ አፖስትል used to enter my dwelling place. They used to hide themselves ይደበቁ ነበር ከኔ ጋር ሲያወሩ ገባት ምንስ ይደበቁ ነበር። The prophet would call them to join and play with me. ይህ መሐመድ ሲመጣ ሲደበቁ እነሱ ማስጫወት ችግር ነው ያለ ምን አሻንጉሊት ሞቱ ነበር። መሐመድ ያገባት ሚስቱ አይሻ ከ60 ዓመቷ አይሻ በጣም አሻንጉሊት ስትጫወት ጓደኞቿ ጋር ስትጫወት መሐመድ ሲመጣባት ሲደበቁ ነበር። ታዲያ ችግር ምን ማስጫወት ያለ ዳራት ነበር ታውቁ ነበር። The playing with the dolls ምን አሻንጉሊቶች በስልምና አሻንጉሊት አራ ታውቁ ነበር። And similar image in forbidden It was allowed for Aisha at that time. Aisha ግን አሻንጉሊቶች ተከላካል was a little girl በጣም ትንሽ ልጅ ነበረች። not yet reached the age of puberty አቅመ ሔዋን እንኳን የደረሰች አልነበረች። ግን እያለ ያለው የእስልምና መጽሐፍ ይህ አልቡኻሪ አንድ 30 ላይ የሚናገር ነው። ታደማቻለህ I used to play with dolls ባሻንጉሊት ነበር ፕሬዝ ቪዲዮስ በዶል ይጫወት ነበር። አሻንጉሊት ይጫወት ነበር እንዳለ አልኮ ነው ማለት ሐዲሱ ደግሞ ሳሂህ ነው፣ ተቀባይነት ያለው ነው። ለምን ሳሂህ አልቡኻሪ ይላል። በክርስቶስ ዋሹ አትጋብቁለት የተናገራለህ
ተግባር ነበረ ማለት ነው። እናታችን አይሻ ረዲየላሁ ዐንሃ ፊዚካሊ ወይ ደግሞ አካላዊ ምን ያህል ብቁ ነበረች የሚለውን ለመመልከት የተወሰኑ ሐዲሶች እናያለን። ከዛ ውስጥ አንዱ ቡኻሪና ሙስሊም በሰፈሩ ሐዲስ መሰረት እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? በሆነ የዒድ ክብረ በዓል መልእክተኛው አለይሂ ሰላቱ ወሰላም የቤታችን በር ላይ ቆመው ነበረ። ከአቢሲኒያ የመጡ ወጪዝ ሀበሻዎች በጦርና በጋሻ እየተጫወቱ ነበረ። ከዚያ ማየት ትፈልጊያለሽ ወይ ብለው ጠየቁኝ። አዎ ብያቸው ከኋላቸው መጥቼ ቆምኩኝ። ከዛ በኋላ በለበሱት ካባ ሸፈኑኝና ማየት ጀመርኩኝ። እንዴት ነበር ስታይ የነበረው? አገጯን የመልእክተኛው አለይሂ ሰላቱ ወሰላም ትከሻ ላይ አርጋ ጉንጯን ደግሞ ከጉንጫቸው ጋር አርጋ ነው። እስቲ ይህን መልእክት ልብ በሉ። በቁመት ሊቀራረብ የማይችል ሰው ይህንን ማድረግ ይችላል? በጭራሽ ይህን ማድረግ አይችልም። እናም እናታችን አይሻ ረዲየላሁ ዐንሃ ረሱል ሰለላሁ ዐለይሂ ወሰለም ጋር በቁመት ተቀራራቢ ነበረች ማለት ነው። ሌላ አካላዊ ጥንካሬ